ጉድ 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 ጉድ! የዳግም አባት ሰንበቱ በህይወት አለ። በህይወት እንዳለ ተረጋገጠ። እንግዲህ እንደምታስታውሱት ከዚህ በፊት ሰንበቱ ሞቷል ተብሎ እንግዲህ ዝናሽና ላይኩን ወስደው ቀብረናል ብለው ነበረ። ነገር ግን የዲኤንኤ ምርመራ ዝናሽ የዳግምንና የላይኩንን እንትን ብላ ነበረ። ዲኤንኤ ያስመርምራ ነበር። በፍጹም ዳግም የላይኩን ልጅ አለመሆኑ በዲኤንኤ ተረጋገጠ። ነገር ግን ሰንበቱ በህይወት መኖሩ ታውቋል ማለት ነው። በጣም ደስ ነው የሚለው። ዳግም በጣም ተደስቷል። እንግዲህ ኤሚ ደግሞ እንግዲህ ልጄን አላስወርድም፣ በቃ ልሙት፣ በፍጹም ልጄን አላስወርድም ብላ ቆርጣለች። እንዲሁም ደግሞ ለኤርሚያስ ደውላ ነግረዋለች። የአባትነት መብትህን ና እናስከብር ብላ እንግዲህ ቤት ድረስ መጥቷል። በጣም ደስ የሚል ነገር ነው። በዳግም አባት ጉዳይ ሁሉም ቤተሰቡ ደንግጧል። እንግዲህ እንዴት ቀብረ ነው የለ ወይ ብለዋል። ሰላም ውድና የተከበራችሁ የቻናል ቤተሰቦች ይህን ቪዲዮ ሲጀምሩ ላይክ፣ ሰብስክራይብ እያደረጋችሁ እንዲሁም በቅንነት ሼር እያደረጋችሁ ተባበሩኝ እላለሁ። እንግዲህ ኑሐሚን ድራማን ቀጣዩን ክፍል ይዤላችሁ ቀርብ ያለው እንግዲህ እንደሚታወቀው ዳግም ባለፈው ክፍለ ጊዜ አምራን ያንን ላይኩንና ዝናሽ እንግዲህ የዳግምን አባት በሽጉጥ መትቶት ነበረ። ነገር ግን በዛ ሰዓት ተደነጋግጠው ወደዛ ወደዚህ ሲሉ ብድግ ብሎ ወደ ሐኪም ቤት ሄዶ ነበረ። ማንም አያውቅም ነበረ። እንግዲህ ብራስሌቱን አውቆ በሆነ ምክንያት ሐኪም ቤት ሄዷል እና ድኖ ወደ ዳግም ልጄ የት ነህ እያለ እንግዲህ ከች ብሏል። ከገገመበት ከህመሙ ካገገመ በኋላ እንግዲህ ሆስፒታልም ነበረ የከረመው። ራሱን ሲታከም ነበር የከረመው ሆስፒታል። እንግዲህ እንዴት ይኸውልህ እናትህ እና የእንጀራ አባትህ ይኸው ገለውኝ፣ እነሱ እንደሞትኩ ነበር የሚያውቁት፣ ማንም ሰው አላወቀም ነበረ። እኔም ደግሞ በጣም ስለታመምኩኝ ሆስፒታል ስለነበርኩ ነው ልጄ እስከ ዛሬ ድረስ የጠፋውብህ፣ ስላስጨነኩ በጣም ይቅርታ ብሎ እንግዲህ ስራ ቦታው ድረስ ከች ብሏል። እንግዲህ የዳግም ስራ ቦታ ባለፈው እንግዲህ አምራን ደግሞ ያንን ቪዲዮ ከዳንኤል አስቀምጣ ስልኩን በኤዲቲንግ እንግዲህ ዋና የአይቲ ባለሙያ አፈላልጋ እንግዲህ ቪዲዮውን የተደለተውን አውጥተዋለች። አውጥታ እንግዲህ ከናሆም ጋራ ተገናኝታ ነበረ። ናሆም ደግሞ ትሰማኛለህ፣ የመጨረሻውን ካርድ አልመዘዝኩም። ከዚህ በኋላ እኔ ወንዶችን መበቀልና የወንዶችን መግደል ነው የሚያስደስተኝ። አባቴንም ራሴ ነኝ የገደልኩት። ስለዚህ ከዚህ በኋላ ስለአንተ ግድ አይሰጠኝም። ጥሩ ለመሆን እየሞከርኩ ነበር፣ ነገር ግን አሁን ግን አንተ ክፉ እንደሆን በጣም ገፋፍተኸኛልና ከዚህ በኋላ ጠብቅ። ያንን ቤተሰባችሁ ምስቅልቅላችሁን ነው የማወጣው። የመጨረሻዋ ካርድ ያልመዘዝኳት ነበረች። በቃ ችግር የለውም ብዬ ነበር፣ አሁን ግን አስገደድከኝ። አዝናለሁ ናሆም አለችው። እሺ አንቺ ከቤተሰቤ ድጋሚ ከመጣሽ እመኝኝ አምራን፣ እኔም እገልሻለሁ። እሺ እንደውም ከአንቺ ከወረደች ከዘገጠች ሴት ጋር ማውራቴ ለራሱ ተገቢ አይደለም፣ ትክክልም አይደለም ብሏት ትቷት ሄደ። በቃ ዛሬ ለዳግም እውነቱን ፍርጥርጥ አድርጌ ነግረዋለሁ ብላ እንግዲህ ዳግም ደግሞ ከቤት ወጥቶ ነበረ። እንግዲህ ከቤት እየወጣ ያለ ነው የደወለችለት አምራን ደወለችና ና እኔ ስለ አባትህ ዋናው ገዳዩን እነግርሃለሁ። ይኸውልሽ ከዚህ በፊትም የሆነ ነገር ብለሽ ቤተሰቤ እንድጠራጠር አድርገሽኛል አምራን። ዛሬ ግን የመጨረሻን አልፋታሽም። እንደዚህ እየቀለድሽብኝ ከሆነ እመኚኝ የማደርግሽን እኔ አውቃለሁ አላት። ምንም ችግር የለውም እና ምን እንደምታደርገኝ እና የምሰጥን መረጃ የምሰጥን ፍላሽ ስታይ የዛኔ ጠላትን ማን እንደሆነ ታውቀዋለህ ብላ ነገረችው። ስልኩን እዘጋዋለሁ እማትመጣ ከሆነ ሲሙን አውጥቼ ጥለዋለሁ አለች። በቃ እሺ ያለሽበት ንገረኝ እመጣለሁ ብሏት ስልኩን ዘጋው። እንግዲህ ኑሐሚንን ሄዶ ከንፈሯን ስሟታል። ዳግም ከንፈሯን ስሟታል። ለምን ሳምከኝ? እንዴት እንደዚህ ታደርጋለህ? የወንድምህ እጮኛ ኮኔ እንዴት እንደዚህ ታደርጋለህ? ብላ እሪ ያለች በቃ ያለቀሰች። ከዛም በቃ ተናዶ ሂዶ መጠጥ እየጠጣ እያለ
አንተም እንደኔ ተቃጠልክ አይደለ? ጥሩ ነው፣ በደንብ ተቃጠል፣ አብረን እንቃጠላለን። ለማንኛውም ያንን ቤተሰብ አትመን ብላ እንግዲህ ጫፍ ጫፉን ነግራ ነበር የላከችው። አሁን እውነቱን አፍርጣ እነግረዋለሁ ብላ ነው እንግዲህ የደወለችለት። እንግዲህ ናሆምም ደግሞ በሩን ቆልፎበት ነበረ። እንዳትወጣ ሄዳለሁ ሲል ወንድሜ እኔ በጣም ይቅርታ አድርግልኝ፣ ያለህበት ስሜት ይረዳለሁ፣ ይገባኛል። ስለዚህ እኔ ለኑሐሚንም ለአንተም የሚሻለው እኔ ከዚህ ብርቅ ነው፣ ከዚህ ብወጣ ነው ብሎ ሲለው በፍጹም ብሎ ለዝናሽ ነገራት። ዳግም ሊሄድልሽ ነው፣ ሊወጣ ነው። ዳግም እምታስጥዩ ነገር ካለ አስጥዩ አላት። ከዛ ሄደችና ምን ሆነ ነው? ቆይ ምንድን ነው ችግር? ምን ሆነ ነው? እኔ እናት እያለሁ ምንድን ነው እንደሚያደርግህ አለችው። አይ በቃ ከንፈሯን የኑሐሚን ከንፈር ስሜያት ነው ሲላት በጥፊ ያጮለችው ማለት ነው። በጥፊ ስትለው እማዬ በቃ ምንም ማድረግ አልችልም። እኔ ናሆምን ይቅርታ ብሎኛል፣ እኔም ይቅርታ ብዬው ነበር። ነገር ግን እኔ ሳየው በጣም ስሜቴን መቆጣጠር እየቻልኩ አይደለም። ስለዚህ ከዚህ ብሄድ ነው የሚሻለኝ አለ ማለት ነው። ከዛ እማዬ አስቁሚው እንጂ ምን ሆነሽ ነው ዝም የምትይ ሲወጣ አላት ማለት ነው ለዝናሽ። አይ በቃ ተወው ይሄድ፣ ምክንያቱም ከዚህ ከአባቱ ገዳይ ጋር መቀመጥ ለሱም አይጠቅመውም አለችና አለቀሰች። ከዛ ቅፍ አድርጎ ናሆም በቃ ዝም በይ እናቴ እንግዲህ በቃ ሆኗል አለች። እንግዲህ ዝናሽ ደግሞ ናሆም ሁሉንም ነገር አውቋል፣ ግን እኔ ነኝ የገደልኩት፣ ባሌን እኔ ነኝ የገደልኩት፣ አባትህ አይደለም ብለዋለች። እንግዲህ አምኗል። እንግዲህ ኤሚም ደግሞ ልጄን በፍጹም እንትናልም ልጄን ነብሰ ገዳይ መባል አልፈልግም፣ ልጄን በጭራሽ እንዲወርድ አልፈልግም፣ በፍጹም እኔ መድኃኒቱ እንደዚህ እንዳለ ስጡኝ ብላ ዶክተሩ ደግሞ አሁን እንግዲህ ዶክተሩ ደግሞ በጭራሽ ጽንሱ በገፋ ቁጥር እኛ ለልጅቱ ለደህንነትም ጽንሱንም ለማስወረድ በፍጹም አይቻልም፣ ስለማይቻል እናንተ በሆነ ምክንያት አድርጋችሁ እንድታምን አድርጓት፣ ካልሆነ ደግሞ በመድኃኒት መልክም መውረድ ይችላል አሏት። እንግዲህ ኑሐሚንም እኔ መክራታለሁ ብላ ነበር። ዳግምም ምን ያሳምነዋል፣ ናሆምም ምን ያሳምናታለሁ ችግር የለውም ብሏል ማለት ነው። ኤሚ ደግሞ በጭራሽ ግደሉኝ፣ እኔ ልሙት፣ በቃ ልጄ ከሚሞት እኔ ልሙት። ምስኪን ምንም የማያውቅ ሕፃን ልጅ እንዴት ይወርዳል? እንዴት? በፍጹም አላደርገው ማለት ዶክተሩ እንግዲህ ከዶክተሩ ጋር ተነጋግረው ችግር የለውም መድኃኒት እንሰጣታለን፣ ይህ መድኃኒት ተጠቀሚ ብለን እንሰጣታለን፣ ከዛ ልጁ ይወርዳል ብሏል ማለት ነው ዶክተሩ። እንግዲህ የሁሉም መቅኔ ያልተመሳሰለላቸውም የሁሉም የቤተሰቡ በአጠቃላይ ማለት ነው። እንግዲህ ወዳጆቼ ብሎ ከነኑሐሚን ቤት ሂዶ እንግዲህ ገነትንና የኑሐሚንን አባት ጠይቋል ማለት ነው። እንዲህ በጣም ነው ደስ የሚሉት የእውነት አቀባበላቸው ለራሱ በጭራሽ ላይኩን ምንም ችግር የለውም ወዳጄ፣ ለምን አሁኑ ነው ሄደና ምን አንሰጥም? እንዴት እንደዚህ ታስባለህ? አንተ እኮ ለእኔ እኮ ቁሜ እንደሄድ ያደረከኝ የኔ ወዳጄ፣ ነብሴን አይደለም ሰጣለሁ አይደለም መቅኔ። ስለዚህ ምንም ችግር የለውም። እንዴት እንደዚህ ትሸማቀቃለህ? ለምንም እንዳትሸማቀቅ፣ ምንም ችግር የለውም። ለይኩንዬ ወንድሜ፣ እኔ ምን ጊዜም ቢሆን ከጎን ነኝ አለች። ገነትም እንዲሁ ኧረ ምንም ችግር የለውም ብቻ ልጃችን ደህና ትሆን እንጂ ምንም ችግር የለውም እንሰጣታለን። እኔም ሰጣለሁ፣ ገኒም እሺ ብላለች። ስለዚህ አያሳስብህ፣ ምንም የሚያሳስብ ነገር የለም አላቸው ማለት ነው። እንዴት ደስ እንደሚል የእውነት በጣም የሆነ ፍቅራቸው በስመ አብ በጣም ነው ደስ የሚለው። የነ ኑሐሚን ቤተሰብና የነ ለይኩን ያላቸው ክብር ዝናሽን አይወዷትም ነበረ በፊት፣ በዛ በምታደርገው ሴራ በምታደርገው ተንኮል አይወዷትም ነበር። አሁን ነው የወደዷት እና ምንም ችግር የለውም። አንደኛ ቤተሰብ ልንሆን ነው። ምንም ተአምር ቢፈጠር ደግሞ የልጆቻችን ሰርግ ደግሞ በቅርቡ እናደርገዋለን እና አያሳስብህ ለይኩን፣ እንዳታስብ፣ ምንም ችግር የለውም። አሁን ነው ለምን አንሄድም እና ናሙና አንሰጥም አለ የዝናሽ የኑሐሚን አባት። ገኒም አዎ ለምን እናረፍዳለን? ልጃችን እኮ በህይወትና በሞት መካከል ነው ያለችው።
እና ሂደን እንስጣውን አለች ዝኑ ማለቴ ገኒም እንደዛ አለች። እና ሂደው ናሙና ሰጥተዋል። ናሙና ሲሰጡ እንግዲህ የሁለታቸውም ማስጠት እንደሚችሉ ተፈቅዷል። የእናንተ ይመሳሰላል ብሏል ዶክተሩ። እንግዲህ በጣም ነው የተደሰተው። ለይኩን በጣም ነው የተደሰተው ማለት ነው። እነገነት ለራሱ ለሁሉም ለቤተሰቡ ደውሎ ነገረው። በጣም ተደሰቱ። ግን ችግሩ አሁን ኤሚ እምቢ ማለቷ ነው። ኤሚ በጭራሽ አለች። እንግዲህ እንደዚሁ እንዳለው ልጄ ሳይወርድ መድኃኒቱን ስጡኝ ልውሰደው አለ ዶክተሩ። ደግሞ በጭራሽ እኛ ብንሰጥሽ እኛ ልንገርልሽ አንፈልግም፣ አይቻልም። ልጁ ካለ በፍጹም መውሰድ አትችይም፣ አንቺ አትተርፊም አለ። እምቢ ብላለች። እንግዲህ መድኃኒቱን በድብቅ ሊሰጧት ነው። በምትበላው ምግብን በምንም በምጠጣው ምንም አድርገው ሊሰጧት ተመካክረዋል። እንግዲህ በቃ ልጃችን ከምናጣ እንግዲህ ያልተወለደው ልጅ ቢቀር ይሻላል ተባብለዋል። ሁሉም ቤተሰቡ ተመካክረዋል። እንግዲህ በስተ መጨረሻ እንግዲህ ሰንበቱ የዳግም ስራ ቦታ እንዳጋጣሚ ዳግም ስራ ቦታ ገብቶ ነበረ። ከዛ ሰንበቱ ኳኳ አድርጎ ግብት አባዬ ወይኔ አለ በህይወት ብሎ አለቀሰ። ደነገጠም ተገረመም። በጣም ነው የተደሰተው ማለት ነው። እንግዲህ ዳግም ማለት ነው ያንን አምራን የሰጠችውን መረጃ አይቶ በጣም ተናዶ ነበረ። ተናዶ በቃ ሄጄ ነው እንግዲህ ቤተሰብ በቃ ለዋለሁ እያለ ነው እንግዲህ እናቴ ማብራ ተባብራን አባቴን የገደለችው ብሎ እንግዲህ ፍላሹን ካየ በኋላ በጣም ተናዶ ወደ ቤት ሊሄድ ሲል ነው እንግዲህ ስራ ቦታ እንዳጋጣሚ የሆነ የረሳው ኮምፒውተር ውስጥ አስገብቶ ለማየት ሲል ነው እንግዲህ ሲሄድ አይቶ ጨርሶ ሊወጣ ሲል ነው እንግዲህ አባቱ ድርስ ያለው ማለት ነው። ሄዶ ፍላሹን ይዞ ይሄ ምንድነው ብሎ በቃ እንዴት አባቴን ትገሉታላችሁ ጋሽ እኔ እኮ አንተን በጣም ነበር ማምነ እያለ በጣም ተናዶ እያለ ነው እንግዲህ አባቱ ድርስ ያለው። በጣም ነው በስማም እነሱ ይዞት ሄደ ወደ ቤት። ተገረመ። በቃ ተገረሙ። ቤተሰብ ሁሉ ድንቅ አለ። በጣም ደንግጠው በቃ ምንም አላመኑም። ዝናሽ እንኳን ተጠራጥራ ነበረ። ምክንያቱም የዲኤንኤው ምርመራ ከሞተው ሰው ጋር የዳግም ካልተገናኘ ከላይኩን ጋር ካልተገናኘ እኔ ሌላ ወንድ አላውቅም፣ ሰንበቱ በህይወት አለ ማለት ነው ብላ ተጠራጥራ ነበር ሲጀመር ዝናሽ ማለት ነው። እና ሰንበቱ እንግዲህ ከብዙ ጊዜ በኋላ ከች ብሏል። በእውነት በጣም ነው ደስ የሚለው። ዳግም እንዴት እንደተጨነቀ፣ እንዴት እንዳለቀሰ፣ እንዴት እንደተንከራተተ በጣም እንዴት እንደሚወደው። ምክንያቱም ያለ እናት ያሳደገው አባቱ ነው። እንደ እናትም እንደ አባትም ሆኖ ያሳደገው አባቱ ነው ማለት ነው። እና በጣም ነው የሚያሳዝነው። በጣም ብቻ ደስ ብሏቸዋል ቤተሰቡ። እንግዲህ ኤሚንም ደግሞ በመጨረሻ ያን መድኃኒት ሊሰጧት ነው። ተነጋግረዋል። ሁሉም ሰው ተነጋግረዋል። ብቻ ዳግም ደስታው ሁሉም ነው የተደሰቱ። ሁሉም ማለት ነው። ዝናሽ ወደቀች በድንጋጤ ስታየው ደንግጣ ወደቀች። ምክንያቱም ራሳቸው ነው የቆፈሩት። ራሳቸው ቆፍረው ነው የቀበሩት የነበረ ማለት ነው። ሰንበቱን ቀብር አድርገውት ነበረ። እንግዲህ ሸውዷቸው ነው ወደ ሆስፒታል ተደነጋግጠው ወጥቶ የሄደው ማለት ነው። ቤት ውስጥ እያለ ሁሉም ደንግጠው ወደ ዞር ብለው ነበረ እና የዛን ሰዓት ብድግ ብሎ ሄደ ወደ ሆስፒታል እና የሆነ ነገር አሻንጉሊት ነገር እንግዲህ የሆነ ነገር አድርጎ ነው እንግዲህ እዛ ውስጥ ይሄዳላቸው ማለት ነው። እና ለዳግም በቃ እነሱማ ገድለው ነበረ ልጄ ግን ደግሞ እኔ አንተን ጥዬ ይኸው ሳልሞት ቀረው እያለ እንግዲህ እያሳቀው ነበር አባቱ። እና በጣም ነው ደስ ያለው ዳግም። በእውነት ለዳግም ደስታ ወደር የለውም። እንግዲህ ኑሃሚንና ናሆምም ዳግምን ከጎኑ ቀርበን እንረዳው ከጎኑ እንሁን እያሉ ነው እንግዲህ ስለ ዳግም ማለት ነው። ምክንያቱም ኑሃሚንን በጣም ነው የሚያፈቅራት። ከባድ ነው ደግሞ ፍቅር ከባድ ነው። አንደኛ ጠዋት ሲወጣ ሲገባ ያያታል። በቃ ችግር ነው እንግዲህ። አሁን ኑሃሚን ደግሞ አግብቷት ስትመጣ ቤት አንድ ላይ ነው የሚኖሩት።
እና በጣም ይከብዳል። በእርግጥ የዳግም ጥፋት አይደለም። ምክንያቱም እሷ በእርግጥ ከመጀመሪያውም ጀምራ ኑሐሚን እኔ አንተን አልፈልግም ነው ያለችው። ግን ደግሞ አፈቅራት በጣም ከአምራን ጋር እያለ እንኳን ናሆም በቃ ሄዳ ልብሱን ጃኬቱን ሁሉ በቃ ታቅፈዋለች። ጃኬቱን ድንገት ስራ ቦታ ትሄድና በቃ የሱ የሆነ ነገር አንድ ቀን እንዲያውም ደርሶባታል። ጃኬቱን እቅፍ አድርጋ ስትሰማው የናሆምን ጃኬት ምን ሆነሽ ነው ኑሐሚን ምን ሆነሽ ነው ሲላት፣ አያይ እኔ እኮ የሆነ ቃል ላመጣልህ መጥቼ ነው ድንገት ገብቼ ነው እንጂ ሌላ ነገር አይደለም። ደነገጥችና አይቷታል፣ እሱ ራሱ አይቷታል ማለት ነው ናሆም። እና ከድሮም ጀምሮም ታፈቅረው ናሆምን ነው ከአምራን ጋር ኢቭን ከአምራን ጋር ሆኖ እንኳን እሷ ታፈቅረው ነበረ ማለት ነው። ዳግም ደግሞ እንግዲህ ከአምራን ከተለያዩ ከአምራን ጋር ያሉ ነው እንግዲህ ዳግምን ማፍቀር የጀምረው ከድሮም ጀምሮ የገጠሩ ፕሮጀክት ለራሱ የሄደው ለእሷ ብሎ ነው ማለት ነው የሄደው ለኑሐሚን ብሎ ነው የሄደው። እንግዲህ የገጠሩ ፕሮጀክትም እንግዲህ ሁለታቸው እዛ በቆዩበት ሰዓት ነው እንግዲህ ፍቅራቸው የጨመረው። አምራን ተንኮሏ ሲጋለጥ ምን ሲል በቃ የተዋት ማለት ነው ናሆም እንጂ በፊት እውነት ሲያፈቅር የነበረው አምራንን ነበረ። በጣም ነበረ የሚያፈቅራት። እንግዲህ አምራን በጣም ብዙ ያው እንግዲህ ከልጅነቷም ጀምሮ በአባቷ በወንዶች የተደፈረች አባቷን የገደለች ናት እንግዲህ አምራን